ስንት ቀን ነው እናትክንና አትክን ወድምክን ገልደህ የምትዘልቀው? ዶክተር አብይ ምን እያደረጉ ነው? ህዝብ አልወደዶትም፣ ጠልቶታል። ልንገሮት ይመለሱ። 7 ዓመት እኮ ያለማቋረጥ ገደላችሁ። እኔም ሳሙኤል ብየውት ነበር። አማኝ ኮንክ ባለማህተብ ሆንክ ኦሮሞሙን፣ አማራሙን፣ ትግራይሙን፣ ደቡብሙን አተርፍ። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? አሜን። አምላክ አበው ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በዛሬው ቪዲዮ እንግዲህ በአርሲ ሀገረ ስብከት የሚገኙ ኦርቶዶክሳውያን ምዕመናን በግፍ ተጨፍጭፈዋል፣ ተገለዋል። ይሄ የሚታወቀው ነገር ያለማቋረጥ እየተፈጸመ ያለውን የአርሲ ጭፍጨፋ ብፁዕ አቡነ ጴጥሮስ ተቃውመዋል። ዶክተር አብይ አህመድን እስከመቼ ነው ግድያ የምታቆመው? ይሄን ያላመት ብዙ ሰው ገደልክ፣ ስልጣን ይበቃል የሚል ደፈር ያለ ንግግር ተናግረዋል። እሱን የማሳያችሁናል። እንዲሁም ደግሞ በብዙ አርቲስቶች አሁን ለኦርቶዶክሳውያን ድምጽ እያሰሙ ይገኛሉ። መገደል ይብቃ፣ መንግስት ፍትህ ይስጥ፣ ይሄንን ማድረግ የማይችል ከሆነ ዓለም አቀፋዊ ዘመቻ ይጠራያሉ። ድምጻቸውን እያሰሙ ይገኛሉ። ይሄንን ምን ይሆናል ማለት ነው? በቅድመ ይሄንን ነው። ደከመን፣ ብዙ ጊዜ ሰማን፣ እናንተም ፈረዳችሁብን በእኛ፣ እናንተም ወቀሳችሁ። እውነት አላችሁ፣ ግን ለማን የምንነግረው ይሄንን? ማን ነው የሚሰማን ይሄንን? ማን ነው የሚያቆመው ይሄንን? አው ይብቃ፣ ተለማመድነው። ስንት ሰው ሲያልቅ፣ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ። ህዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ሞት ሰለቸን፣ በቃን። ደም መፍሰስ ሰለቸን፣ ይበቃናል። ሀገሪቷ እረፍት ያስፈልጋታል። ህዝቡ እረፍት ያስፈልገዋል። ስለኛ ደም ፈሰሰ እኮ፣ በሱቁ ስለኛ ተፈወስን እኮ። ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። ክርስቲያኖች አይታደሙ። የክርስቲያን ደም የሚፈስባት አይደለችም ኢትዮጵያ። ስላሴ በሚያወራር ናቸው፣ የስላሴ ልጆች ናቸው ናቸው። የኦርቶዶክሳውያን ግድያና ጭፍጨፋ፣ ሞት፣ በሃይማኖታቸው በማተባቸው የሚደረገው ግፍና መከራ፣ ሞት እንግዲህ ሊቃነ ጳጳሳትን ሳይቀር የሚያደርጉት ጠፍቷቸው የሚሆኑት ነገር አክቷቸው እንዲህ በእንባ እየተላቀሱ በተለያየ ጊዜ ክርስቲያኖች ሲሞቱ እንዲህ አባቶች እየወጡ እንዲበለቅሱ ሆነው እየተማጸኑ ሕግ እንዲከበር እየጠየቁ ያላቸው አቅም ይሄ በመሆኑ ማለት ነው። ይሄን እያደረጉ እንግዲህ መንግስት በሞታችን በሐዘናችን በለቅሷችን ላይ ሁሉ ጆሮ ዳባ ልበስ ብሎ ጭራሽ ምንም አታመጡም በሚመስል መልኩ ከሞታችን ላይ ሌላ ሞታ ያኛውን መርዶ አልቀሰን እንኳን በቅጡ ሳንጨርስ ሌላ ሐዘን፣ ሌላ ግድያ፣ ሌላ ሞት እየተተካ ይሄን ሰሞን እንግዲህ ያየነው ያለው ነገር ያርሲ ያለ ማቆም በርካታ ኦርቶዶክሳውያን እያለቁ እየተገደሉ ይገኛሉ ማለት ነው። ስለዚህ መፍትሄው ከማልቀስም ወጥቶ አባቶቻችን እንዳሉት ወደ እግዚአብሔር እንጩህ፣ በአንድ ልብ ሆነን ወደ እግዚአብሔር እንጩሃለን። ከዛ በተረፈ ግን ራሳችንን አዘጋጅቶ የሚመጣውን ነገር ሁሉ መጋፈጥ ያስፈልጋል። ምክንያቱም የሚገሉን እነማን እንደሆኑ ታውቋል፣ የሚያስገድለን ማን እንደሆነ ታውቋል። ስለዚህ በዚህ ልክ ቆርጠው ተዘጋጅተው ከሰሩ እኛም በህብረት በአንድነት ሆነን ተነስተን የማንሰራበት ምክንያት ምንድነው? በአንድነት ሆነን መቆም፣ ራሳችንን መከላከል የተገባ ነው። በአንድ ወቅት አንድ የመጽሐፍ መምህር ምን አሉ ይባላሉ? በአድዋ ጦርነት ወቅት ወግድልኝ ድጓ ወግድልኝ ቅኔ ወንዶች ኳሉበት መዋሌ ነውኒ ብለው ወንዶች ኳሉበት ታጥቀው ዘምተው ወጥተዋል ማለት ነው። ስለዚህ ሊቃውንቱ ይሄን ሊሉ ይገባል ማለት ነው። ወግድልኝ ድጓ ወግድልኝ ቅኔ፣ ወጣቱም ይሄንን ማለት ይተበቅብናል ማለት ነው። ኦርቶዶክሳውያን እንግዲህ
ተዘጋጅተን መጠበቅ ስትገለው ግን ካፊር ቢሆንም አገላልን ማሳመር ተምሲል ማድረግ አፍንጫ መቁረጥ አይን መጎልጎል የሆነ ሰውነቱን መቀዳደል ተከልክሏል ነብዩ ሰለላሁ ዐለይሂ ወሰለም ከልክሏል ቢሐስታቱ አስተራረዳችሁን አሳምሩ እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ ወላ አንድ ሰው ቢላው በደንብ አድርጎ ይሳል እዛው መሳል አለበት እንግዲህ መዘጋጀት ነው ህግ ባለበት ሀገር እንደዚህ ፊቱን እያሳየ እንዴት አድርጎ አንገት መቆረጥ እንዳለባቸው ነው የሚያስተምራቸው ይህን የጭካኔ ድርጊት የሚያደርግ ሰው በአማርኛ እየተናገረ እዚህ ኢትዮጵያ ውስጥ ነው ያለው ብቻኛ የሆነ ነገር ትንፍሽ እንበል የቤተ ክርስቲያንን ደህንነት ለመጠበቅ ሰብሰብ እንበል እኛን እፍስ አድርጎ ወደ እስር ቤት የሚወረውረው ይህ ኃይል ዛሬ የታለ ዛሬ ይህ ሰውዬ በአደባባይ እንዴት አድርጎ ምዕራፍና ቁጥር እየጠቀሰ እንዴት አድርገው የሰው አንገት መቁረጥ እንዳለባቸው ይናገራል ታዲያ በእውነት ኦርቶዶክሳውያን ከዚህ በኋላ ፍትህ ብለን እንጮሃለን ዝም ብለን አንገታችንን ማስተካከል ነው እንጂ ማተባችንን ጠበቅ አድርገን ዝም ብለን መታረድ ነው ያለን አማራጭ በእውነት መንግስት ህግና የሚመለከተው አካል ይሄንን ሰው ፈልጎ አድኖ ይዞ ለፍትህ ካላቀረበው በእውነት በዚች ሀገር የመጨረሻ ተስፋ የምንቆርጥበት ሰዓት ነው ማለት ነው በዚህ ሰው ስር ምን ያህል አራጆች እንደተዘጋጁ ምን ያህል ተሳለ ስለታማ የሆነ የተዘጋጀ ገጀራና ሴንቲ ቢላ ባንዴ ጸጥ ረጭ የሚያደርግ የማያሰቃይ ገጀራ እንዳዘጋጁልን አናውቅ ስለዚህ የሰውዬ ሰው እንዴት መግደል እንዳለበት ሰው እንዴት መታረድ እንዳለበት ስልጣና እየሰጠ ያለን ሰው ጸጥ ብሎ ማዳመጥና ማየት ከዚህ ሰውዬ ጭካኔ አለመሻል ነው ስለዚህ የህግ አካላት የሚመለከተው ክፍል መንግስትም ቢሆን እንደዚህ አይነት አረመኔዎች ጨካኞች ከየት እንደመጡብን አናውቅም ይሄንን አረመኔና ጨካኝ ሰው እኛ ክርስቲያኖች ብቻ ሳንሆን እናንተ ሙስሊም ወገኖቻችንም ልትቃወሙት ይገባል ማህተባችን ከጤፍ ያነሰ ክብር አለው ማለት ነው ከጤፍ ያነሰ ትርጉም ይሰጣዋል ማለት ነው እሚሰማን አካል የለም አሉ ብፁዕነታቸው እውነት ነው በረከታቸው ትድረሰን እሚሰማን አካል በፍጹም የለም ከሚሰማን አካል ይልቅ ሞታችንን የሚያስረሳ ተንኮል ጠንስሶ የሚያርድና የሚያሳርድ ስርዓት ነው ኢትዮጵያ ውስጥ የተተከለው ህጋዊ ወንበርን ይዞ ህጋዊ በሆነ መንገድ ዜጎቹን ባለማህተቦች የሚጨፈጭፍ የሚያጸዳ ስርዓት ሁላችሁንም አንድ ጥያቄ ልጠይቃችሁ ነው በዚህ ሰዓት ኢትዮጵያ ውስጥ የጤፍ እህል መዟዟር ቆመ የለም ቢባል ምን ያህሎቻችን ምን እናደርጋለን ታዲያ ሃይማኖታችን ማህተባችን ከጤፍ ያነሰ ክብር አለው ማለት ነው ከጤፍ ያነሰ ትርጉም ይሰጣዋል ማለት ነው ሁላችንም ጨከን ብለን ለዚህ ለተዋህዶ ሃይማኖታችን መከበር እንንቀሳቀስ ከመደራጀት ሌሎች አስፈላጊ ኢኮኖሚካሊ የሆኑ ውሳኔዎችን በጋራ በቆራጥነት በመወሰን ይህ ስርዓት በዩቲዩብ ዘመቻ በትዊተር በፌስቡክ በቲክቶክ ብቻ ጥሪ የሚቆም አይደለም በተግባር የተደገፈ እርምጃ ፍትህና ዘላለማዊ ነጻነት ለባለማህተቦች ወንድማችን ቴዲ እንዳለው እንግዲህ ከዩቲዩብ ከቲክቶክ ወይም ደግሞ ከኢንስታግራም ዘመቻ ወጣ ብሎ የአካል የተግባር የተደራጀ እርምጃ ያስፈልጋል መብታችን እናስከብርበት እኔ በሰሞን እቺን ሁለት ቀን ቪዲዮ አልሰራው ምክንያቱም በቃ ድምጼን አሰምቼ ለውጥ የማይመጣ ከሆነ ምንድነው መርከሙ ምንድነው በሚል ማለት ነው ነገር ግን ወደ ተግባራዊ እንቅስቃሴ መግባት አለ ቀደም እንዳልኳችሁ ወግድልኝ ድጓ ወግድልኝ ቅኔ ወንዶች ቋሉበት ሟሌ ነው ብለው እንዳሉት አራታይና መምህር ልክ እንደዛ ቆራጥሞን መቻል አለብን እንግዲህ መብታችንን ክብራችንን ልናስከብር መብታችንን ልናስከብር የምንችለው በለቅሶና በእንዲህ አይነት የለታዊ ዘመቻ አይደለም አሁን ሌላ አጀንዳ ደግሞ ሲመጣ ይሄንን እንረሳዋለን ምክንያቱም ለምንደውናል ምን ማድረግ እንዳለባቸው ጠንቅቀው ያውቃሉ አሁን ይሄን እናጫጫዋቸው ደግሞ ይሄን እናስረሳቸዋለን በዚህ አጀንዳ ብለው ደግሞ ሌላ ትኩስ አጀንዳ ሲያመጡ ወደዛ መሄዳችን የማይቀር ስለሆነ ማለት ነው በዚህ ዓለም ህግ ማለት ጉልበት ያላቸው ሰዎች የሚያወጡት የሚያስተገብሩትና የሚያስፈጽሙት ደካማ ያለው አማራጭ ህግ ይወጣበታል ህግ ይተረጎምበታል ህግ ይፈጸምበታል ከዚህ ንቅንቅ ካለ ወይ ይገደላል ይታሰራል ወዘተ ስለዚህ መብት ዝም ብሎ አይመጣም በተግባር የሚታየው ኮስቱ ነው ላለፉት 20 30 ዓመታት ምዕመናን ታገሱ የመንግስት ያለህ
የፍትህ ያለህ አሉ ግን ችግሩ ተስተካከለ እየጨመረ እንደውም ትግስቱ እንደ ፍርሃት እየተቆጠረ ዝም ካሉማ እንጨምርባቸው የተባለ ዝም ካሉማ እንጨምርባቸው ይሄንማ ከቻሉ እንጨምርባቸው የተባለ እየጨመረ ነው ያለና ጮታችን እየተለመደ ጮታችን ምንም አያመጡም ወደሚል እየተቀየረ ያለው በቃ ልማዳቸው ነው አንድ ሰሞን የሆነ ነገር ሲፈጠር እንጮሃለን ምናምን በየቦታው ጧፍ ማብራት ምናምን ይደረጋል ስሜት ስለሆነ ከአንድ ሳምንት በኋላ ከሆነ ቀን በኋላ ይጠፋል በቃ እንደዛ ይቀጥላሉ ይሄን አቺቭ አድርገዋል ይሄን አግኝተዋል ደሞ ይያሉ ይቀጥላሉና በቁም የመቅበር ነገር ነው እየተደረገ ያለው ዛሬ የመጣሁት አሩሲ በሚገኙት ክርስቲያን ወገኖቻችን በግፍ ለሚገደሉ ወገኖቻችን ድምጽ ለመሆን ነው የመጣሁት እግዚአብሔር ሰላሙን ደጉን ዘመን ያምጣልን ሁላችንም አዝነናል ግን ሁላችንም ከአቅማችን በላይ ስለሆነ ለእግዚአብሔር ሰጥተናልና ጸሎት እናድርግ ላለበት ሰበረ ልብ እግዚአብሔር ሰላሙን አንድነትን ፍቅርን እንዲያመጣልን ይሄን ክፉ ዘመን እንዲያሻግረን አሩሲ የሚገኙት ወገኖቻችንን መጽናናትን ይስጥልኝ ማለት ፈልጋለሁ እግዚአብሔር በቃችሁ ይበለን የኢትዮጵያን ትንሳኤን ያቀርብልን በእውነት በጣም ያሳዝናል በጸሎት እንትጋ ያለን መዋጊያ ጸሎት ብቻ ስለሆነ እንጸልይ ናይ ይገረም ደጀን ይባላል የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታይ ነኝ ተዋናይት ሸዊት ከበደ ይባላል የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ ነኝ ተዋናይት ቅድስት ገብረስላሴ ይባላል የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታይ ነኝ የእግዚአብሔር ልጅነት የሰጠችኝን ቅድስት ቤተክርስቲያንን ለመጠበቅ ተዘጋጅቻለሁ ከውስጥና ከውጭ በተቀናጀ ደባ ቤተክርስቲያንን ለማዳከምና ለመክፈል እየተሰራ ያለውን ሴራ አጥብቄ እቃወማለሁ ሃይማኖታችን ተከብሮ ያለ ማንም ጣልቃ ገብነት በራሷ ዶግማና ቀኖና እየተመራች ክብሯ ከፍ እንዳለ በትላንቱ ማንነቷ ጸንታ እንድትኖር እፈልጋለሁ የቅዱስ ሲኖዶስንም ውሳኔ አከብራለሁ እናንተም ልጆቿ ቸልተኝነቱ ይብቃና ነቅተን ቤተክርስቲያንን እንጠብቅ የቀደሙ እናቶችና አባቶችን መንገድ በጽናት እከተላለሁ ልክ እንደ ነነዌ ሰዎች አምላካችን በንስሐ እንዲቀበለን በጸሎት ተጋለሁ ሀገርን ከዘመን ዘመን ያሻገረች ቤተክርስቲያንን ክብርና ልዕልና መንግስት እንዲያስጠብቅልን ጠይቃለሁ ቸልተኝነቱ በጣም በስቷልኝ ቸልታ ስላበዛንም ነው ድምጻችን እንደ ድምጽ የማይቆጠረው ጩኸታችን በቃ ልክ እንደ ሙዚቃ ቆጥረውት እየተዝናኑበት ያሉ ሰቆቃችን ሐዘናችን ሁሉ ደንታ የማይሰጣቸው የመንግስት አካላት አራጆችም ገዳዮቻችንም ምንም ያመጡን በሚል ተለማምደውናል ቸልታ ስላበዛን ከዚህ ቸልታ ወጥተን ኮስተር ያለ ተግባራዊ እርምጃ ውስጥ መግባት መቻል አለብን መሰብሰብ መደራጀት ራስን መጠበቅ መሰረታዊ የሆኑ እቅዶች መውጣት ዝም ብሎ እንደተባለው እንግዲህ ወንድማችን ዲያቆን ብርሃኑ አድማሱ ማን ነው ይቅርታ ያረጋላ በጋዝ በደንብ እንደገለጸው በቸልተኝነት የአንድ ሳምንት የስሜት መሆን የለበትም በቃ ያሚያም የተነሳ ጥቁር ለብሶ ጧፍ አፍርቶ እንዲ ብለን የምንተው የምናበቃለት ጉዳይ መሆን የለበትም መሰረታዊ ነገር እቅድ ተይዞ በእቅድ ነው ያጠቁን ያሉ በእቅድ ራችን መከላከል መጠበቅ መቻል ይኖርብናል ማለት ነው ብፁዕ አቡነ ጴጥሮስ ደግሞ ይበቃል አንተ ሰውዬ ስልጣንን ልቀቅ ስንቱን ገደልከው ብለው ይናገራሉ እስኪ እንስማችሁ ስንት ቀን ነው እናትክንና እህትክን ወንድምክን ገልደህ የምትዘልቀው ቆይ ስንት ቀን ነው እስቲ ጠይቃችሁ ስንት ቀን ነው ገላችሁ የምትጨርሱት ይኸው 7 ዓመት እኮ ገደላችሁ ምን አተረፋችሁ ገደላችሁ እኮ 7 ዓመት እኮ ያለ ማቋረጥ ገደላችሁ እኮ 366 ቀን በመግደሉ ላይ እኮ ነው ያላችሁ እስቲ ምን አተረፋችሁ ንገሩኛ ያተረፋችሁትን ከዚህ ተመለሱና ወደ ልባችሁ ወደ ውስጣችሁ ሄዱ ቆሙና አስቡ ዶክተር አብይ ምን እያደረጉ ነው ቆይ በሆኑ ያስደስተውታል ይሄ ነገር ደስ ይለውታል የእህቶች ተቆራርጦ መሞት ያስደስተውታል የህፃናት ተበጣጥሶ መሞት ያስደስተውታል የእናቶች ጥቁር ለብሶ እንደዚያ የእናቶች ጸሎት ነው እኔን ያዘኝ ያሉት ያ ነገር ያስደስተውታል እርግጠኛ ነዎት ያንን ነገር ቃሎትን ለመቀበል ያስደስተውታል የነዚህ ህፃናት ሞት እንደዚያ ያስደስተውታል ደስ ይለውታል እሱ ያረካውታል የሰው ልጆች እዚያ ላይ አልጋ ሆነው ያውታል ያሉ እሱን ያያሉ ያይታዩታል እየከሰስኩት አይደል እስቲ ይዩት እውነቱን ይዩት አይነግሮትም አብረውት ያሉት ውሸታቸውን ነው ህዝብ አልወደዶትም ጠልቶታል ልንገሮት ይመለሱ እነሱና ካንተ በላይ የሚሉት ሰዎች ውሸታቸውን ነው የለም ያ የነበረው መጀመሪያ የለም እኔም ሳሙኤል ብየውት ነበር
ያን ጊዜ ትክክል ነበርኩ አሁን ግን ትክክል አልነበርኩም አይደለሁም ያን ጊዜ ትክክል ነበርኩ አሁን ትክክል አይደለሁም አሁን አልለወትም አሁን ሌላ ስም ነው የምሰጡት ያንን ስም አሁን አልጠራውም ይመለሱ እንደው ብዬ ስለዚህ ኢትዮጵያውያን ወገኖቼ ኢትዮጵያ መውጣቱ አይቀርም ነው የምላችሁ ማሸነፉ አይቀርም ኢትዮጵያ ወደ ከፍቷ መውጣቱ አይቀርም እኛ ላናየው እንችላለን እንጂ አይቀርም እሱ ስለዚህ ለዚህ ከፍታ ሁላችንም አስተዋጽኦ እናድርግ ለጥፋትና ለሞት አስተዋጽኦ ከምናደርግ ነው እግዚአብሔር አምላካችን ጮታችን ይስማ ጸሎታችን ያድምጥ ምሕረቱ ቸርነቱ አይለየን እግዚአብሔር ይስጥልን እንደ ቅዱስ ዮሐንስ መጥምቅ እንዲህ ደፈር ባለ መልኩ ነገስታቱን የሚገስጹ አባቶች ያስፈልጉናል በቃ ተው የሚሉ ደሃ ተበደለ ፍርድ ተጓደለ ማለት የሃይማኖት አባቶች ዋነኛ ቀዳሚው ስራ ነው ማለት ሰላም ማስከበር ስለ ሰላም መስበክ ስለ ሰላም መናገር የተገባ ነው ስለዚህ ሰላም እንዳይሆን ደም የተፋሰሰ ያለው በመንግስት አካል ቸልተኝነት ነው ህግ ማስከበር ደግሞ ለመንግስት የስራው የመጀመሪያው ሃሁ ነው በጣም ቀላሉ ነገር ማለት ነው ህግ ማስከበር ሰላም ማስፈን በጣም ቀላሉ ነገር ማለት ነው ጥፋተኞችን በህግ እንዲታረሙ ማድረግ ተበደሎችን ደግሞ ካሳ እንዲደረግ ለተበደሉት ልክ የሚገባውን ክብር መስጠት ማለት ይሄ ለመንግስት ትንሽ ነገር ነው ብፁዕ አቡነ ጴጥሮስን ከልብ በእውነት እግዚአብሔር አምላክ ቃሎት ያሰማልን እንላለን ሰላም ለእናንተ ይሁን ሰላም ቆዩ